ሰላም እንደምን አላችሁ የዶይታሜ ሚዲያ ቤተሰቦች ዛሬ በኃይሌ ቡባሞ ወይም ቁጥር 1 መካከለኛ ደረጃ ትምህርት ቤት እንገኛለን በ2018 ዓመተ ምህረት በማዕከላዊ ኢትዮጵያ ክልል የ8ኛ ክፍል ፈተናን ወስደዋል ተማሪዎችና ከነዛ ተማሪዎች ውስጥ በክልሉ ከፍተኛ ውጤት ያስመዘገቡ ተማሪዎች እዚህ ግቢ ይገኛሉ በሀዲያ ዞን ትልቁን ውጤት 97 ባይዘው ይሄ ፐርሰንታይል እና አቨሬጅ ይለያል ይሄ አቨሬጅ ነው 97 እና ከዛ በላይ ካስመዘገቡት ድንቅ ልጆች ከዛ በፊት ግን ፍቃደኛ ሆናችሁ ከኔ ጋራ ጊዜ ለማሳለፍ ስለመጣችሁ በዶይታሜ ሚዲያ እንዲሁም ደግሞ በራሴም ስም አመሰግናቸዋለሁ። ስሜ አብርሃም ድጌቦ ይባላል። ስሜ አላማው ቦጋላ ይባላል። የርከውና በጣም የሚገርም ነው። ይሄ ውጤት ደግሞ ዝም ብሎ በቀላሉ የመጣ እንዳልሆነ አውቃለሁኝ። እንዴት ነው ሊመጣ የቻለው? እንዲሁም ደግሞ ምን ሲታደርግ ነበር? ካንተ ልጀምር። አመሰግናለሁ። ያው እንግዲህ በዚህ ዓለም ላይ የሚገኘው ነገር በሙሉ ስኬታማ ለመሆን ብንፈልግ በጣም ከነገሩ ጋር በጣም ትግል ማድረግን ይፈልጋል። ስለዚህ የትኛውም ስኬት ከትግሉ ስለሚጀምር ትልቅ መስዋዕትነትን ከፍልናል። እንደ ተማሪ ፕሮግራም አውጥተን እያነበብን እና ደግሞ ማምሩን ብቻ አይደለም ሳፖርት የምናደርገው ወይም በማምሩ ብቻ ላይ ተደግፈን የማምሩን ይገዛ ብቻ እየጠበቅን ሳይሆን በሚያስፈልገን ነገር በሙሉ ከራሳችን እና ጥራት እያደረግን ዘንድሮ የተመዘገበውን በክልል ደረጃ ሁለተኛ እንዲሁም በዞኑ አንደኛ የወጣውን ውጤት ለማስመዝገብ የቻልኩት የመጀመሪያ ኬዝ እንደ ምክንያትነት የሚጠቀሰው ጠንክሬ በማንበብ እግዚአብሔር ረድቶኝ እና ስራዬ ትምህርት እስከሆነ ድረስ በጣም እያነበብኩኝ እንዲሁም ደግሞ ማምራንም እያገዙኝ እንዲሁም በከተማ አስተዳደሩ የነበረው የአመራሮች ክትትልና ስኬታማ የሆነ የስራ ሂደት ስለነበረ ሶስቱም አካላት ትምህርት ቤቱ ርዕሰ ማምራን ይዞ እና ተማሪውንም ይዞ እንዲሁም አመራሮችን ይዞ ጠንካራ የስራ ጎን ስለነበራቸው በዛ ኬዝ ያው ዘንድሮ ጥሩ ውጤት ማስመዝገብ ችለናል። ክብሩ ይስፋ። ያው እኛ በጣም ክረምቱም ያው 7ኛ ክፍልም ላይ ያለን ይሄንን ውጤት ለማስመዝገብ በጣም ጥረት አድርገን ነበር። ያው ያሰበነውን ግን ያው እግዚአብሔር አሳክቶልናል። ክብሩ ለእግዚአብሔር ይገባልና ያው ይሄንን ውጤት ለማምጣት አንደኛ ራስን እና የምትወስነው ከራስ ነው መጀመር አለበት። ያው እቺን ውጤት ለማምጣት ብዙ ጥረት አድርጌያለሁ እንደኔ ማለት ነው። ክረምት ዝም ብዬ አይደለም ያሳለፍኩት ያኛውን ክረምት ማለት ብዙ መጽሐፎችን አንብቤያለሁ እና ከልጆች ጋር ቡድን ፈጥረን አንብበናል። አዳዲስ ነገሮችን ለመፍጠር ሞክረናል። ያው የማምራኖችን እገዛ ነበረን። በማምራኖች እዚህ ትምህርት ቤት ላይ ባይዘው ያሉት ማምራኖች በጣም ጎበዞች ናቸው። ስንነገር በጣም ነው የሚወደው እነሱ በጣም እገዛ ያደርጉናል። በትርፍ ጊዜም ቅዳሜ ጠርቶ እንደ ቲዩቶሪያል አድርጎ ያስተምሩ ነበር። እኛ በራሳችንም ያው መጥተን ቅዳሜ ጠዋት እዚህ ግቢ ላይ ያው ልጆችን ጠርተን በትምህርቱ መግቢያ አካባቢ በጣም እያነበበን ነበር ማለት ነው። በርሳችሁ ማለት ነው የመደጋገፍ ነበር። በዛን ሰዓት ላይ ያው እኛ ይሄ ውጤት ዝም ብሎ አይደለም የመጣው። ስለዚህ በጣም ከራሳችን መድረስ ባለነበት ፍላጎት በማንሳት ነው ይሄንን ውጤት እንግዲህ ማስመዝገብ የቻለ ነው። ቤተሰብ አሁን በአንድ ተማሪ ላይ ትልቅ የጎላ ድርሻ አለው። ይሄ የሚሆንበት ምክንያት ምንድነው? ስነሳም ከቤተሰብ ተነስቶ ነው የሚመጣው። ተመልሶ ሲሄድም ደግሞ ወደ ቤተሰቡ ስለሚሄድ ቤተሰብ በመነሳበትም ጊዜ ተመልሶ ወደ ቤት በሚሄድበትም ጊዜ እሱም ብቻ አይደለም የሚያስፈልጉ ብዙ አጋዥ መጽሐፎች አሉ። ለማንበብ ስራ ምናምን ሌላ ስራ ጎን ለጎን ስራ ምናምን ብሎ አለማስቸገር አለ። በጣም እጅግ አድርጌ ቤተሰቤን በዚህ አጋጣሚ ማመስገን የሚፈልገው ነገር ቢኖር የጊዜ ሰሌዳ አጥቼ እንዳነብ ትልቅ ምክንያት የሆኑት ፋሚሊ ናቸው። በጣም ደስ ይላል። ሌላኛው ያጠናቀቅኩኝ ነው ምንድነው ኦፖርቹኒቲ ብለ የሚታስበው ለአንተ ይሄን ውጤት እንድታስመዘግብ ኦፖርቹኒቲ አለ። ይሄ መልካም አጋጣሚ ነው ለኔ እነዚህ ነገሮች የምትላቸው ነገሮች አሉ? አሉኝ። እንኳን ደስ የሚል ጥያቄ ነው። ቢካውዝ በ2018 ዓመተ ምህረት በነበረን ቆይታ እኔ ተማሪን ብቻ አይደለሁም ብዙ ተማሪዎችን እኛ ክላስ ብዙ ተማሪዎች አሉ እና ሌላ ክላስም አለ በዚህ እና እነዛ ተማሪዎች ይመጣሉ ምሳ ምናምን በልተን ተመልሰን መጥተን በትምህርት ቤት ላይ ብላክቦርድ ቾክና እስክሪብቶ ደብተር ከኛ ተለይቶ አያውቅም። ዳት ሚንስ አሁን አንተ ምናልባት ያነበብከውን ሜቢ ሊረሳች ይችላል ግን ያወራኸውን ለሌላ ያስረዳኸው ነገር ያዝላል በደንብ ያዝላል። እና ለሌላው በምትነግርበት ጊዜ
ያ ነገር ላንተ ኦሬዲ ገብቷል ማለት ነው። ይሄ ኦፖርቹኒቲ ነው። ዋው ቻሌንጁስ ምንድነው? አሁን ቻሌንጅ ምንለው የጊዜ መሻማት ነው። አሁን ጊዜ ላይ ምናልባት ጨውታ ሊያምር ይችላል፣ ብዙ ነገር ቻሌንጆች ህፃንም ስለሆንክ እነሱን ነገሮችን አልፈን ነው እንግዲህ እሱ ቻሌንጅ ነው። እና ኦፖርቹኒቲ የሚለው በኔ በኩል እንትን ጊዜን በአግባቡ መጠቀም ጊዜን በቃ ከጓደኞቼ ጋራ በጊዜን በአግባቡ ተጠቅሜ ያለው አሁን ሞር ከዛ የተሻለ ጊዜን ብጠቀም የተሻለ ውጤት ያስመዘግባለሁ። ይሄ ይተማመናለሁ። የሚገርም ውጤት ነው እኮ አሁን የሚያስመዘግበው ቢሆንም ያው ከዚህ የሚበልጠን ውጤት ያስመዘግብ ነበር። እንደዚህ ራብተኛ ስትሆን ሳይ ደስ ይለኛል። እንደዛ ነው። አሁን ኦፖርቹኒቲ የሚለው በቃ ጊዜን በአግባቡ መጠቀም ነው ማለት ነው። በጣም ደስ ይላል። በመጨረሻ ማመስገን የምትፈልጉት አካላት ካሉ ባጭሩ ብታመሰግኑ። መልካም እንግዲህ እኔ እጅግ አድርጌ ማመሰግነው እግዚአብሔርን ነው። ክብሩ ይስፋ። እግዚአብሔርን ካመሰገንኩኝ በኋላ ከዚህ ጋር በማያያዝ ትምህርት ቤት ላይ ያሉ የተለያዩ ባለድርሻ አካላት አሉ። ለምሳሌ ርዕሰ መምህራን አሉ። መምህራን ዝግጁነታችን ጨርሰን ወደ ፈተና አዳራሽ እንድንገባ ያደረጉን መምህራን ስለሆኑ እና መምህራንም ከርዕሰ መምህራን ጋር ተባብረው ስለሰሩን ለመምህራን እንዲሁም ለርዕሰ መምህራንና ለትምህርት ቤቱ ማህበረሰብ ለተማሪዎች የላቀ ምስጋና አለኝ። ከዚህ ጋር በማዝ ደግሞ በጣም የሚወዷቸው ቤተሰቦች አሉኝ እና እነዛ ቤተሰቦቼንም እጅግ አድርጌ አመሰግናለሁ። እድሜ ይስጥላቸው። አሜን። አንተ መጨረሻ የምታመሰግነው አካል ማመስገን ትችላለህ? ፈጣሪ ነው እንግዲህ ፈጣሪ ነው ይህንን ነገር ያደረገው። እሱን በመጀመሪያ ማመስገን ይፈልጋለሁ። ከጥበቃ ጀምሬ እስከ ዳንክቴሩ ድረስ በጣም ነው የሚያመሰግናቸው። ሲቀጥል ደግሞ ቤተሰቦቼ ናቸው። እንግዲህ እነሱ ባይኖሩ እኔ ይህንን ውጤት ላላመጣው ላይ ይችላል። ስለዚህ እነሱ በጣም ነው ሞር በቃ በእኔ ሳይል ላይ ጎን ላይ ሆኖ እኔን በጣም ነው ያገዙኝ። እነሱን በጣም አመሰግናለሁ። ዶይታሜ ሚዲያን ሳብስክራይብ እንድታደርጉ እባካችሁንም እጠይቃለሁ። ቲክቶክ ላይ ፎሎ አድርጉ። ፌስቡክ ላይ እኛ የሌለንበት የለም፣ ሁሉም ቦታ አለን። አመሰግናለሁ።